አንተ እንደፈለግከው ሳይሆን ይችላል እንደምትናገረው። መቼ ነው ከእንደዚህ አይነት ግን አመለካከት የምትወጣው? አንተ ህሊና ሰርቶ መቼ ነው ቃሉን ብቻ የምትናገረው? በቃ ያንተ እውቀት ኦርቶዶክስን መሳደብና ኦርቶዶክስን መዝለፍ ህይወት ይሰጣል እንዴ? መጀመሪያ እንደኛ እንኳን ጾመው ውስጥ ይቆይ፣ ሌላውን ቶ አንተ የመብሉ ሱስና አእምሮ ስላለብህ ነው። ኦርቶዶክስን ታውቃታለህ። እስከዚህ ድረስ ምንድን ነው ይሄን ያህል የሚያናግረ ነገር? አሁን ጾሙን ለመንቀፍ ነው የሚጾመውን ለመንቀፍ ነው እንጂ አሁን የክርስቶስን አምላክነት የክርስቶስን አዳኝነት ምናምን እሱን ቶ ነገረ ስራ ሁሉ ከእምነት ጋር የሚገናኘው ምንድን ነው? አንተ በምን ኦርቶዶክስን ልናገር? በምን ኦርቶዶክስን ላብሽቅ? ዞረ ካሁን በሚጾመው ሰው ምንም ሆኖ ይጾም ምን አገባ ካንተ? የምታውቀው ነገር አለ? ስንት እኮ ማቅ ለነስንሶ የሚጾም ስንት ሰዎች ያሉበት እምነት ነው። ዘወትር ግን ከዚህ እምነት የማትላቀቅበት ምክንያት ምንድን ነው? ወይ የበቃ እውቀት ቢኖር ጥሩ ነው። የዘለፋ እውቀት እኮ ሁሉም ሰው አለው። እንዳንተ እኮ መጦ የሚናገር ሺህ ሰው ሊኖር ይችላል። ለምን ከዚህ ነገር አትወጣም አንተ? ምን አለበት ቃሉን የምትናገርበት ሰዓት መቼ ነው የምንሰማው? ሰው ፈልጎ እኮ አይደለም እኮ አንተን የሚሰማው። ያንተን ብልግና ጥግና ያንተን መጥፎነትን ለመስማት ነው አንዳንዴ የምንገባው። ሰው ይሄን ያህል በእምነት በኖረባት እምነት ምናልባት ቀድሻለሁ ብለህ በምታወቃት እምነት ይሄን ያህል የሚያስነሳ ነገር ምንድን ነው እንዴ? ለምንድን ነው እንደዚህ አጋንንታዊ መስመር ብቻ የምትይዘው? ሰው ሁን ወንድሜ። እነሱ ናቸው በእኛ ቤት እንደዚህ ፈቅደንላቸው የሚያወሩት እነሱ ናቸው። እኛ ግን እነሱ ቤት ቢሆን እንደዚህ እንደናወራቸው እነሱ ናቸው አትበል። ይህንን ብቻ ነው የምትችለው። ነገረኛ መርዝ የሆንክ ሰው ተፈጥሮ ራሱ መርዝ እውቀት የለ ከአዋቂዎች ጋር እንኳን ለመነጋገር እንኳን ጊዜ እንኳን የማይኖረን እኮ ስበብ ፈጥረ ሰውን የማታስወራ እንደዚህ አይነት ነገር አጭበርባሪዎችና መጥፎ ሰዎች ይከተሉዋል አንተን በቃ። ምክንያቱም ኦርቶዶክስን መስደብ የሚወዱ ሰዎች ትውልድ ስለተፈጠረ ለነዛ ንጉሳቸውን አንተ ከዚህ ከንቱ ውጣ። አንተ አይደለም መርጌታ አይደለም መርጌታ ነኝ ትላለህ። እኔና እስቲ እንፈታተን እስቲ እኔና አንተ። እኔ አሁን ድሮ ቤተክርስቲያን የማገለግል ነኝ፣ ግን የአንተ መጥፎነት ይቺ ድቁናን ይዘህ ይቺ ማስፈራሪያ ይዘህ ቤተክርስቲያንን አውቃታለሁ ሊቀ ሊቃውንት ነኝ ምናምን ነኝ የማታውቀው ነገር የለው። አሁን ልክ አንተ ጋር አሁን እነዚህ ውስጥ ያሉ ሰዎች ምንድነው ልክ የኢትዮጵያ ኦርቶዶክስ የመጨረሻ ሊቀ ሊቃውንት ያቋቋም የቅኔ የዝማሬ መዋሥዕት መምህር ሆነ ነው እዚህ የምትቀርበው። ምንም አታውቅም አንተ። የምታውቀው ቅዳሴ ነው ምናልባት ይሄ በቃ አለ እና ትንሽ ነገር ነው የምታውቀው። በዛ ውስጥ ግን ራስህን አግዝፈ ራስህን ትልቅ አድርገህ የቤተክርስቲያንን ኦርቶዶክስን ከአንተ በቀር ማንም እንደማያውቅ አድርገህ ነው ሁሌ የምታወራው። ሁል ጊዜ አታውቃትም። ሳታውቃት ነው የወጣው አንተ ኦርቶዶክስን ተዋህዶን ሳታውቃት ነው የወጣው። ምናልባትም ያወካት ውጭ የሆነ ነው አሁን ነው ከተለያዩ መምህራን የምታውቀው። ማንም ሊቃውንት ከአንተ ጋር ወንበር ዘርግቶ የተቀመጠም የለም። ስማ ብራዘር፣ እኔ ኦርቶዶክስ ነኝ። እኔ የገባሁትኝ በዚህ በሐዋርያት ጾም ዙሪያ ለምንድን ነው የሚጾመው ምናምን ብሎ ስለጻፈ እሱ እኔ አንድ ነገር ልጠይቀው ፈልጌ ነው የገባሁት እና መልስ ምናምን አለኝ ብዬ ነው የገባሁት። እና ገባ እኔም እንደዚህ መናቆር ምናምን ይችላሉ እኮ መናቆር ቀላል ነው ለእኔ እና በእውቀት እንተቸው ብዬ ነው እኔ እገባለሁ። በተመሳሳይ ጊዜ ማለት ድሮ ከምሳደበውን ትቼ እስቲ ቻሌንጅ እንደራረግ በመጥፎ ነገር ብናገር ምን አመጣለሁ ብዬ ቻሌንጅ ለማድረግ ነውና አይሰማም። ወንድሜ አንድ ነገር ልንገርህ። አይ ለዛ ሳይሆን ይኸውልህ አይሰማም። ደህና እውቀት ካለ ትንሽ የምታወራ ኦርቶዶክስ ከሆንክ አሁን ያንተ ማካሄድም አልገባኝም። ትንሽ ቆይተህ ምን አለ በቃ አንተ አሁን ቻሌንጅ ላደረገው ነው። አዳምጠኝ እኔን አንተ። እሺ ኤርሚያስ እየሰማኸኝ ነው? ራሪ እሺ ቴንክ ዩ። እኔ አሁን ቻሌንጅ ላደረገው የገባሁት ዛሬ ምንድነው እነዚህ ሐዋርያት ጾመዋል ወይ ምናምን ብለህ ላልከው ነገር ምንድን ነው መሰለህ? እኔ ገባ እኔ እንግዲህ ከመሳደብ ምን ከማለት እስቲ ቻሌንጅ ላድርገው ብዬ የገባሁት ምንድን ነው አሁን ለምሳሌ ክርስቶስን አልጠየቁትም? ማቴዎስ ወንጌል 9 ላይ ሐዋርያት መቼ ነው የሚጾሙት አላሉት? ሲጠይቁት ምን አለ እሱ? ሙሽራው ከሄደ በኋላ ይጾማሉ ብሏል አይደለ? ኦርቶዶክስም ይህን ጾም የምትጾመው በዚህ መልኩ ነው። እሱ ክርስቶስ ከሄደ በኋላ ምን አልከኝ? መቼ ነው የጾሙት ሐዋርያቱ ክርስቶስ ከሄደ በኋላ? ለምን ፐርፐዝ ብለው ነበር? ተናገረ። እኛ ሐዋርያቱን አንወክልም እንደኛ ሐዋርያቱ ማለት ክርስቶስ ፈከታ አይደሉ እንዴ? ቆይ ሮያል የጠይቁን ሰምተኛል። ጌታችን ብሏቸዋል። ኦኬ ሐዋርያቱ ሲጾሙ ለምን ፐርፐዝ ነበር የጾሙት?
ኖ እናንተ ለምን ዓላማ ነው የምትጸልዩት? እነሱ ለምን ነው የሚጸልዩት የነበረው? ሐዋርያቶች ለምን አይጾሙም ሲሉት ክርስቶስ ምን አለ? ሙሽራው ከሄደ በኋላ እነሱ ይጾማሉ አለ። በቃ ሙሽራው ከሄደ በኋላ ያንን ምን ጾም ማለት ነው? እኛ ክርስቲያኖች የእሱ ተከታዮች እንጾማለን ማለት ነው። ፊኒሽድ። ሐዋርያቱ ናቸው እኮ ይጾማሉ ብሎ ያለው። ክርስቲያኖች ይጾማሉ አይደለም ያለው፣ ሐዋርያቱ ነው። ኦኬ ሙሽራው ከነሱ ጋር ሳለ ሚዜዎቹን ልታጾሙ አይገባም ነው ያለው። እና ታዲያ ምሳሌ አይደል እንደሚያስተምር ሙሽራው ከነሱ በሚወሰድበት ሰዓት ላይ ይጾማሉ አለ። እሺ ሐዋርያቱ ጾመዋል አይደል? ሐዋርያቱ ሲጾሙ ለምን ዓላማ ነበር የጾሙት ነው እኮ። አፖስቶሊክ ቅብብል አይደል እንዴ እምነት ያለው። ስለዚህ ልክ ነው፣ ግን ነው ይቆማል ማለት ነው ያ ነገር። ሪያል የልብ ብለህ ስማኝ። የመጀመሪያዎቹ ሐዋርያቱን ነው አይደል እንዲጾሙ የሆነው። ሐዋርያቱ ለምን ጉዳይ ጾሙ ነው እንጂ ሐዋርያቱ አይጾሙም ብሎ አላለም። ጌታ ይጾማሉ አለ። እኔ አሁን እየጠየኩት ያለሁት ሐዋርያቱ ለምን ጾሙ? ፐርፐዛቸው ዓላማው ምን ነበር? ሐዋርያቱ ለምን ጾሙ? ለምንና እሱ እኮ ባለው መሰረት ማቴዎስ 9:15-16 ላይ ባለው መሰረት እኛ መልሱ ምንድን ነው መሰለ? ክርስቶስ ከሄደ በኋላ እኛ እሱን ለማሰብ እንጾማለን። ምክንያቱም እሱ የእናንተን አይደለም ሮያል፣ የእኛንና የእናንተን ተውና በመጀመሪያ ሐዋርያቱ ለምን ጾሙ? ማቴዎስ 9 ላይ ያልከው ጥቅስ ልጻፍልና ለምን ነበር የጾሙት? ጌታ ለምን ነበር ይጾማሉ ብሎ ያለው? መልስ የለም። ነገ ጠይቀኝ እንጂ በደንብ። ሐዋርያቱ ለምን ነበር የጾሙት? ለምን አይጾሙም ነው እኮ ብለህ ጠየቁት። ለምን ጾሙ? ይጾማሉ። እኔ እኮ አልጾሙም አይደለም ብዬ የምልህ፣ የጾሙ ወራት ባለፈ ሰዓት ላይ ይውላል እኮ በጣም ብዙ አለ። ግን ለምን ፐርፐዝ ነበር የጾሙት? እነዛ ያን አንደኛ ለምን ጾሙ ልብ በል። ሁለተኛ ሐዋርያቱ የጾሙትና እናንተ የምትጾሙት ጾም፣ እናንተ የምትጾሙት ኦርቶዶክሳውያን ማለት ነው የምትጾሙት ጾም ተመሳሳይ ነው። እንዴት ሐዋርያቱን እኛ ክርስቶስን መስለን ነው የምንጾመው እኛ። ተመሳሳይ ነው ወይ? ተመሳሳይ ነው ወይ? ኦኬ ተመሳሳይ ነው። እሺ የገናን ጾም ይጾሙ ነበር እንደ ሐዋርያቱ? የገናን ጾም ይጾሙ ነበር ሐዋርያቱ? የገናን ጾም መጾም አለመጾም ሳይሆን አሁን ለምሳሌ ቆይ የጠየቁ የገና ጾም ማለት የነቢያት ጾም ነው አይደለ? ለምሳሌ አሁን እዚህ ጋር የገና ጾም የሚባለው የገና ጾም የሚባለው የነቢያት ጾም ነው ብላችኋል። የነቢያት ጾም ነው። ነቢያቱ ደግሞ ከሐዋርያቱ በፊት ነበሩ። ነቢያቱ ከነ ጴጥሮስ በፊት የነበሩ ናቸው። ከሐዋርያቱ በፊት ነቢያቱ ከሐዋርያቱ በፊት ነበሩ። ስለዚህ ከጴጥሮስ ኢሳያስ ይቀድማል፣ ከዮሐንስ ኤርምያስና ሙሴ ይቀድማሉ። እነ ጴጥሮስና እነ ዮሐንስ በኋላ የመጡት ከነ ኢሳያስ ከነ ኤርምያስ በኋላ የመጡት እነ ኤርምያስና እነ ሳሙኤል እነ ሙሴ እነ ኤልያስ የጾሙትን ጾም እነ ጴጥሮስና እነ ዮሐንስ ይጾሙ ነበሩ ሐዋርያቱ። ኤርምያስ ታዳምጠኛለህ? አንድ ጊዜ ይጾሙ ነበሩ። አንድ አዳምጠኛ። አንድ አዳምጠኝ። አሁን እኔ ይህን አንተ ትናንትና ምናምን ፖስት አድርገው ትናንትና ግን ለምን አስወረድከኝ? ባይዘ ተሳደብክ መርጌታ። እንደዛ እኔም ጓላ አለው እኔ ላይ ትችላለህ። እኔ ላይ ጓ ማለት የፈለግከውን መሳደብ ትችላለህ። ድሮ እንደምትሰድበኝ ማለት ነው። ግን አንደኛ ስታውቃቸው ልንገርህ ሮያልዬ፣ ስታውቃቸው ትጸጸታለህ። እኚህን አባት ማለት ነው። እሳቸው እንደዛ አትሳደብ። እሺ ቶ በቃ እሱን እንለፈው። ትናንትና ብለህ እኔ አሁን አገር ቤት መጥቻለሁ። ገብቶሃል? ኢትዮጵያ ነው ያለው። ኢትዮጵያ መጥቻለሁ። ኢትዮጵያ ነው ያለሁት። መልካም። እና ከዛ በኋላ እንደዚህ ምናምን የሆነ ኢትዮጵያ ስመጣ ትዝናናለህ ምናምን። እስኪ ከዚህ ትንሽ ፕሮግራሜን ውስጥ የመዝናናቱን ቀነስ ስላድርገው ብዬ ከዛ በኋላ ይህን እንትን ያልከውን ጥያቄ ጠየቅኩኝ። ማን ብትለኝ
የኦርቶዶክስ ጥሩ መምህራን ማለት ነው ስጠይቃቸው ባጭሩ ምን አሉ? የሐዋርያት ጾም የምንጾመው ራሱ ሊንክ ሰጡኝና በሊንኩ ገብተህ እየው አሉኝ። በሊንክ ገብቼ ስገባ ክሮም ላይ ገብቼ ገባው። ስገባ ምን ይላል? የሐዋርያት ጾም ክርስቶስ ሐዋርያቱን በጠየቀ ጊዜ ጾመን የኔ ሙሽራው እያለ እነሱ አይጾሙ፣ ሙሽራው ከሄደ በኋላ ይጾማሉ በሚለው መሰረት ነው የምንጾመው የሚል መልስ ሰጠኝ። ገብቷል? እና ይህንን ጥያቄ ይሄ ነው መልሱ ማለት ነው ስላቸው፣ አዎ አሉ። ገብቷል? ስለዚህ ውሸት ዋሽቶሃል። ሮያሊ ገብቼ እኮ ቆይ ልነግርህ ነው። ውሸት የዋሸ ለምን እንደሆነ ልንገርህ። አንተ እንኳን ራሱ የምታውቀው ከፈለግ ቆይ የገና ጾም የሐዋርያት ጾም ነው ወይስ የነቢያት ጾም ነው ተብሎ የሚባለው? ኖ እሱን እኔ አሁን በዚህ በጠየቅከው መሰረት ነው። አንተ የሐዋርያት ልክ ነው፣ ግን ሮያል ስትጠይቅ ልብ በል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሐዋርያት ጾም መቼ ነው የሚገባው? የነቢያት ጾም ጾመ ነቢያት ተብሎ የሚባለው ገና ማለት ነው። የሐዋርያት ጾም የሰኔ ጾም ማለት ነው። የሐዋርያት ያውን ጾመ ነቢያት ነው። ጎበዝ፣ ልክ ነው። ጾመ ነቢያት ነው። ይሄ ጾመ ነቢያት ነው። ይኸው የነቢያት ጾም ማለት ጾመ ነቢያት ገና ጾመ ነቢያት ነው የሚባለው ይሄ። አዎ ዘወርሃ ህዳር ከፊል አንዳንዴ እንደ አበቅቴው እንደ ካላንደሩ ማለት ነው። እንደ አበቅቴው አቆጣጠር ዘመነ ማቴዎስ ዘመነ ማርቆስ በሆነበት ሰዓት ላይ አንዳንዴ ወደኋላ ይመጣል፣ አንዳንዴ ወደፊት ይሄዳል። በህዳሩ ውስጥ አሁን መቼ የጀመረው? ህዳር ስንት ነው? ጾም ስላልኳቸው ነው እንደዛ የነገሩን ሰውየው ማለት አይደለም። ቆይ እነግርሃለሁ። እሱኛውን አንተ ወይ እንደዛ ብለህ ጠይቅ። የሚያዝበት ህዳር 15 ነው። ሁሌ በዛ 14 የሚያዘው ሁሌ። ኦኬ ህዳር 14 እኔም የማውቀው እሱ ነው። አንዳንዴ ግን አንዷ ቀን ወደኋላም ወደፊትም የምትመጣበታለህ እንደየዘመኑ። እሱ ሲፈታ ነው። አይ ያ ኦኬ። ስለዚህ ዘወርሃ ታህሳስ ማለት ነው። ይሄኛው ታህሳስ ነው። ይሄኛው ደግሞ ሰኔ ነው። ዘወርሃ ሰኔ ላይ የሚገባ ነው። እነዚህ ሁለት ወሮች ደግሞ የተለያዩ ወራት ናቸው። ስለዚህ ጾመ ሐዋርያት የሐዋርያት ጾም የተባለው ዘወርሃ ሰኔ ላይ ይገባል። ሐምሌ 5 አካባቢ ነው እንደዚህ ነው መሰለኝ የሚፈታው። ኦኬ ይሄኛው ደግሞ ጾመ ነቢያት ደግሞ ህዳር 15 ወይ አንዳንዴ 14 ይገባና ታህሳስ 29 ቀን ይፈታል ማለት ነው። አንዳንዴ በ28 አንዳንዴ በ29 ማለት ነው ይፈታል። ኦኬ ስለዚህ የሐዋርያቱና የነቢያቱ ጾም ተብሎ ሐዋርያቱ ለምንድን ነበር የሚጾሙ ተብሎ ሲባል ቤተክርስቲያኒቱ ኩልል አድርጋ አስቀምጣለች፣ ለምን እንደይጾሙ እንደነበረ ማለት ነው። ነቢያቱስ ለምን ነበር ይጾሙ የነበረው ብላ የሚለውን ቤተክርስቲያን ጌታ መሲሁ ና ውረድ ተወለድ ብለው ይጾሙ ነበር ነው ብላ ምትለው። ነቢያት የተባሉት እንግዲህ ከሙሴ እስከ ሚልኪያስ ያሉትን፣ እንደዚህ ደግሞ ና ውረድ ተወለድ ብለው የጾመ አንድም የብሉይ ኪዳን ነቢያት የለም ነው የምለው። ይሄ ነው ቻሌንጁ። አለ ብሎ የሚል መጋቤ ብሉይ እዚህ ውስጥ ያለ ከበስተኋላ 3600 ሰው አካባቢ ቅድም ያይ ነበር። ከበስተኋላ የተደበቀ እዚያውን 500 ሰው አለ ገብቶ ያሳየኝ። በእውቀት ነው እናውራ ያልኩት። ሮያል ቅድም እንዳለው በሩቅ ሆኖ መሰዳደብ ምንም አይጠቅምም። አንድ ሰው ይግባ እስቲ መምህር ነኝ ብሎ ያለ ማለት ነው ከኔ ጋር ያውራ፣ እናንተ አድምጡ። ምንድነው ያልኩት? ልብ በሉ። ከብሉይ ኪዳን ቅዱሳን ነቢያት ከሙሴ ይጀምራል እስከ ሚልኪያስ በመጽሐፍ ስለተጻፈ እንጂ ሚልኪያስ ኦኬ፣ በመጽሐፍ በደረጃ ስላልኩ እንጂ እስከ መጥምቁ ዮሐንስ ማለት ነው። መጥምቁ ዮሐንስ ነው የመጨረሻ የብሉይ ኪዳን ነቢይ። መጥምቁ ዮሐንስ በኤልያስ መንፈስ የተነሳ ማለት ጌታን ያጠመቀው ዮሐና ማለት ነው። በመጽሐፍ ደረጃ ግን ከሙሴ እስከ ሚልኪያስ ማለት ነው። አንድ ነቢይ ያሳዩ ጌታን ና ውረድ ተወለድ ብለው በዚህ ጉዳይ ይወርዳል ይወለዳል ብለው ጾም አውጀው ቀን ቀጥረው ህዝብ ጠርተው በተናጠልም ቢሆን የጾሙበትን ቦታ አንድ ሰው ያሳየኝ። እኔ ዛሬ አገልግሎት ኦፊሻል ያቆማለሁ። አንድ ኦርቶዶክሳዊ መምህርን አምጡልኝ። ነቢያት የጾሙት ጾም አንድ ማት ጾም አለ። ምድሪቱ በኃጢአት ከእግዚአብሔር ሐሳብ ስትርቅ አብረው መለከት ነፍተው አብረው ጾመዋል፣ አብረው አልቅሰዋል፣
አብረው ጮኸዋል። የእግዚአብሔር ቁጣ በምድሪቱ ላይ ሊመጣ ነው። ተመለሱ፣ ወደ ሰራዊት ጌታ ወደ እግዚአብሔር ተመለሱ፣ ወደ ቃሉ እውነት ተመለሱ። የአባቶቻችንን አምላክ እግዚአብሔርን አታስቆጡ፣ በጽዮን መለከት ንፉ፣ በቅዱስም ተራራዬ እሪ በሉ ብሎ ጡት የሚጠቡ ሕፃናት ሁሉ ጭምር ሳይቀር ሙሽራ ከጫጉላው ሕፃናት ከእናቶቻቸው ጡት ተላቀው በመሰዊያው ላይ ዘርግፈዋቸው ሲያለቅሱበት የነበረ ዘመን አለ። ከፈለጋችሁ ኑ አስቆመኩማችኋለሁ። ጌታ የኢየሱስ ምስክር ነው። መጽሐፉ በእጄ ላይ ነው። የመጽሐፉ ባለቤት መንፈስ ቅዱስ በውስጤ ነው። ያው እንዲህ አይነት ጾም ሆኗል። ለምሳሌ የእግዚአብሔር ቀን መጥቷል። ዘመኑ በጣም አደገኛ ዘመን ስለነበረ ኢዩኤል ላይ ነው የተናገረው። የእግዚአብሔር ቀን መጥቷል። ምን አይነት ቀን? የመዓት ቀን ነው። ለምንድን ይሄ መዓት የመጣው? እስራኤል በዚህ ዘመን የበደሉበት በደል ነበር። በኃጢአታቸው ሳይመለሱ ቀርተው እግዚአብሔር በምድሪቱ ላይ በለሳቸውን፣ ወይናቸውን፣ ሮማናቸውን፣ አዝዕርታቸውን ደጎቢያና ተምች፣ ኩብኩባና አንበጣ ጥርግ አድርጎ እንዲበላው አድርጎ የምድረ በዳ አራዊት ሁሉ እየወጡ ልጆቻቸውን ሁሉ እየነጠቁባቸው ሲበሉባቸው የነበረ ዘመን ነበር። በኃጢአታቸው ምክንያት አልመለስ ብለው ሲሉ የሰሜንን ሰራዊት ባቢሎናውያንም ማለት ነው። ቁጥር 20 እዚህ ጋር በኋላ አነባዋለሁ። ልብ በሉ። ቁጥር 20 ላይ እንደዚህ ይላል። ኦኬ፣ የሰሜንንም ሰራዊት ከናንተ ዘንድ አርቃለሁ አለ። የሰሜን ሰራዊት ማለት ባቢሎናውያንን ሁሉ ነበር ያመጣባቸው እግዚአብሔር። ለምን? ሊቀጠቅጣቸው፣ ሊፈጃቸው፣ ሊጨርሳቸው። ልብ በሉ። በሀገራቸው ውስጥ ደጎቢያና ተምች፣ ኩብኩባና አንበጣ አዝዕርታቸውን፣ ወይናቸውን፣ ሮማናቸውን፣ በለሳቸውን፣ አዝዕርታቸው እያንዳንዱን ነገር ነው ይባላል። ምድረ በዳ ነው ያደረጓት ምድሪቱ። የእግዚአብሔር ቁጣ ነበር። በዛን ሰዓት እንዲህ አይነት ጾም ተጾሟል። ወንድም ወገኖቼ፣ በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ጥሩ፣ ሰብስቡ ነው ያለው። በጽዮን የምትኖሩ እስራኤላውያን፣ የወዳጄ የአብርሃም ዘር ጾምን ቀድሱ፣ ጉባኤን አውጁ፣ ጥሩ፣ መለከት ነፍታችሁ አዋጅ አስነግሩ። ለምን? ለጾም። ሕዝቡንም አከማቹ። ለምን? ለጾም፣ ለለቅሶ፣ ለዋይታ፣ አመድ ላይ እንዲንደባለሉ፣ አፈር እንዲነሰንሱ፣ ማቅ እንዲለብሱ። ለምን? መዓት መጥቷል በምድሪቱ ላይ። ሽማግሌዎችንም ሰብስቡ፣ ሕፃናቱንና ጡት የሚጠቡትንም አከማቹ። ሰብስቡ፣ ከየአገሩ፣ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ፣ ከየትኛውም የእስራኤል ምድር ላይ ሰብስቡ። ሽማግሌ እንዳይቀር፣ ሕፃናት እንዳይቀር፣ ሕዝብ እንዳይቀር አከማቹ። ሕዝቡን ሰብስቡ፣ ሽማግሌዎችን ሰብስቡ፣ አከማቹ፣ ሕፃናቱን። ሙሽራ ከእልፍኙ፣ ሙሽራይቱ ከጫጉላ ይውጡ። የመዝናኛችን ጊዜ ነው። በባለፈው ነው የተጋባነው እኛ። እባክህ ሃኒሙናችንን እየቀጨን ነውና ተወን ብለው ማንም ሰው እንዳይል አቁሙ፣ ወጡ። ጫጉላ ቤታውን የምትዝናናበት ከሚስት ጋር የምትላፋበት ጊዜ አይደለም ነው። ምክንያቱስ መዓት መጥቷል በምድሪቱ ላይ፣ ሞት መጥቶ ነበር በምድሪቱ ላይ። ይህንን አይነት ጾምና ጸሎት በእስራኤል ታሪክ ተደርጎ አይታወቅም። ኦኬ፣ ይቀለዳል እኮ እኛ ሀገር። ኦኬ፣ በዚህ መነጽር ስናየው፣ በዚህ ሚዛን ሲመዘን እያንዳንዱ ፉርሽ ነው ምድራችን ላይ የሚደረገው ማለት ነው። ኦኬ፣ ይውጡ አለ። ከዛስ የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሰዊያው መካከል እያለቀሱ አቤቱ ለሕዝብህ ራራ፣ አሕዛብም እንዳይነቅፏቸው ርስትን ለማላገጫ አሳልፈህ አትስጥ፣ ከአሕዛብ መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ። አየህ፣ ዝም ብሎ መጾም ብቻ አይደለም። ሕፃናቱም ያልቅሱ፣ ሽማግሌዎችም ያልቅሱ፣ ሕዝቡ ሁሉ ተሰብስቦ ያልቅስ። ካህናቱና አገልጋዮቹ ሁሉ ከወለሉና ከመሰዊያው መካከል እያለቀሱ ዋይታ፣ ለቅሶ፣ ጩሁ ወደ እግዚአብሔር። ምክንያቱስ ሞት መጥቶባችኋል በምድራችሁ ላይ ነው እያለ ያለው። ይሄው ነው ለኢትዮጵያ መልእክቱ። ሳሚ ካለ ማለት ነው።
አየህ ጾም ነው ብለህ ወተት አልጠጣም ስጋ አልበላም ብሎ ማለት አይደለም። ዋይታ፣ ለቅሶ፣ አመድ መነስነስ፣ ማቅ መልበስ፣ ወደ እግዚአብሔር በብርቱ መመለስ፣ ሰው ከእጁ ካለ ግፍ መራቅ፣ ከልቡ ካለ ክፋት መራቅ እንጂ ወተትና እርጎ እየለየ በልቡ ግን አማራን በአማራነቱ እየገደለ ኦሮሞን በኦሮሞነቱ እየገደለ ትግሬን በትግሬነቱ እየተገደለ ሰው በሃይማኖቱ እየተገደለ እጾማለሁ ይላል። ምን እንደምጾመው ለስተላው ስጋ ቀልድ ነዋ። ቀልድ ወንድሙን ኢትዮጵያዊ ወንድሙን መግደያ ቀስት ይዟል፣ ግን ወተት ይጾማል። ይቅርታ ይኸውልህ፣ አሁን የምታወራው ነገር ይኸውልህ፣ ሜት አድርግ ብራዘር፣ ሜት አድርግ። የእግዚአብሔርን ቃል ነው ስለምጾሙ ላውራ። ታች ወረድ። የእግዚአብሔርን ቃል ነው የማወራው። ይሄ እናትህ ቡና ላይ ቁጭ ብለው የሚያወሩት አይነት ወሬ አይደለም ብራዘር። እሺ የአምላኬን ቃል ነው የማወራው። ለእግዚአብሔር ቃልም ክብርም የላችሁ አንተ አይነት መሰሎቹ ማለት ነው። ያው ሮያል እንኳን ዝም ብሎ ይሰማል። ሰጣችኋለሁ። ኦኬ ተመዘን። ፕሮቴስታንቱን፣ ኦርቶዶክስ፣ ካቶሊኩን ማንም ተመዘን በእውነተኛው ሚዛን። ፉሩሽካ የሆነ ጾም ይዘህ ጾም አትበለኝ እዚህ መጣ ማለት ነው። ጾም ብለህ ካልክ ማንም መለካት ካለበት እየጾሙ በነበሩበት ሰዓት ላይ እነዚህ ህፃናት ጡት እንዳይጠቡ ህዝቡ ሙሉ ተከማችቶ እህል እየበሉ የጾም በየአይነት እየበሉ አልነበረ የሚጾሙ የነበሩት። አሳ ኮተሌት እየበሉ አልነበረ የሚጾሙ የነበሩት። አየህ ጡት የሚጠቡ ህፃናትን አከማቹ ይላል። የት? በወለሉና በመሰዊያው መካከል። የት እንደሆነ ታውቃላችሁ? ቤተ መቅደሱ ላይ ነው አምጥተው፣ የኪዳኑ ታቦት ባለበት ላይ አምጥተው እዛ ነው የዘረገፏቸው ልጆቹ። አቅበጠበጠው። አየሽ ድርሳነ ሚካኤል ነው እዛ የሚያነቡለት ተረት። ይህንን የመሰለ እግዚአብሔርን ቃል አቋርጦ ልግባ ብሎ ይላል። አያችሁ ሌላ ልጠይቅ፣ ይቅርታ ማልገባውብህ ትንሽ ያልኩኝ ሌላ ቦታ ስለሆንኩኝ ትንሽ ልዝናና ደግሞ በእናትህ እና ትችላለህ እና ግን አሪፍ ነው። እንኳን መለስክልኝ። እኔ አሁን እሳቸው የነገሩኝን ነገር ይህንን ሪከርዱን አሰማቸዋለሁ። ይኸው ጾመ ነቢያትና ጾመ ሐዋርያት የሚባለው በቤተክርስቲያኒቱ የተለያየ ነው። አሁን እየተጾመ ያለው የታኅሳስ ወር ጾም ህዳር 14 እና 15 የገባው የገና ጾም የሚባለው የነቢያት ጾም ነው። ጾመ ሐዋርያት የተባለው ሰኔ ወር ላይ የሚጾም ነው። አየህ ስለማታቅ ሊያታልሉ እሱ ጾመ ሐዋርያ ነው ብለው አሉ። ሐዋርያትን ጌታችን እሳቸው ከነገሩ ሌላም ቢሆናል። ያ በቃ ይሄ ሁለቱ ጾም የተለያየ ነው። ሁለቱንም ጾም አልኩ። ጾመ ሐዋርያትን የሚባሉት ሐዋርያቱ አልጾሙትም። ኦርቶዶክስ እንደምትጾመው ጾመ ሐዋርያት አልጾሙም። በሕያው አምላክ ፊት የፈለከው ሊቃውንት ይዘና አልጾሙም። ጾመ ሐዋርያት ብለው የጾሙበትን ፐርፐዝ ቤተክርስቲያኒቱ የምታስተምረውን አውቃለሁ። ጾመ ሐዋርያት በላምትር ለምንድን ነው የጾሙት ብለህ ጠይቃቸው። ኦኬ ጾመ ፍልሰታ ይላሉ። ለምንድን ነው የጾሙት ብላችሁ ጠይቃቸው። አሁን አንዳንድ ማስታወሻ ምናምን ለመያዝ ምናምን ሪካርድ አድርገውና ጠይቃቸዋለሁ። እነ ጴጥሮስ በወርሃ ሰኔ ጀምረው ይጾሙት የነበረ ጾም በምን ፐርፐዝ ነበረ ብለህ ጠይቃቸው። ከዛ እኔ ዓላማውን እነግርሃለሁ። እዚህ የኦርቶዶክስን አስነብብሃለሁ። እዚሁ የኦርቶዶክስን አልጾሙትም። ሐዋርያቱ ሳያን እየጾሙ ያሉትን ጾም ጾመውትም አያውቁም፣ አልጾሙትምም። በአራት ነጥብ የተዘጋ ነው የምነግርህ። አለ ብለው ካሉ መጽሐፍ ጠቅሰው ይንገሩን፣ ታሪክ ጠቅሰው ይንገሩን። ኦርቶዶክስ ግን ጾመ ሐዋርያት ብላ የምትለው በምን ፐርፐዝ ሐዋርያቱ ጾሙ ብሎ የሚለውን ነገር ስትናገር አስቂ ነው። አስቂ ያልኩ አንተንም ራሱ እግርህን ከት አድርገህ አንስተህ እንድትስቅ የሚያደርግ ነገር ነው። አሳያለሁ መረጃ። ጾመ ነቢያትንስ ነቢያት የጾሙት ጾም አለ ከህዝቡ ጋር ሆነው ማለት ነው። ኦኬ ከህዝቡ ጋር ሆነው የጾሙት ጾም አለ። እነ ኢሳያስ ግን ናውረድ ተወለድ፣ እነ ኤርሚያስ ግን ናውረድ ተወለድ ብለው የጾሙበት አንድም ቦታ የለም። አንድም ቦታ ማለት አንድም ቦታ የለም። በሙሉ ኮንፊደንስ ስነግርህ ሮያልዬ ዘመኔን ልጅነቴን ሰጥቼ የማገለግለው የኤልያስ አምላክ ምስክር ነው። አንድ በእግዚአብሔር መጽሐፍት ውስጥ ፈልገው
ነቢያት ኢየሱስ ይወርዳል ይወለዳል ብለው የጾሙበትን ቦታ አንድ አያሳዩንም። ለሌላ ፐርፐዝ የጸለዩትን ጸሎት ግን እኔ ላሳያቸው ይችላል። እነሱ ላሳያቸው ይችላል። የቋቸው አጋጣሚ ነው እንጂ ያው እኔ ፕሮግራም እዚህ ልዝናና ነው። መዝናናቴን ጨርሼ ወደ እዛው ስመለስ እዛው እንትን እላለሁ። ያው ትችላለህ። እግረ መንገድ ግን ጠይቅ። መዝናናቱንም ይዘህ እግረ መንገዱንም ጠይቅ። እሺ ኦኬ፣ አመሰግናለሁ። ያው እንደዚህ ሰላም ስናወራ ጥሩ ነው። ገባ። ቴንክ ዩ ሮያል። የራሱ ለውጥ ነው። ኦኬ እሺ፣ በጣም ነው የማመሰግነው። እሺ መልካም ጊዜ። ኦኬ ልብ በሉ። በኢዩኤል ወደዛ ነው የምንመለሰው። ግድ የላቸውም። የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሰዊያው መካከል እያለቀሱ ኦኬ፣ መጾም ብቻ አይደለም ማልቀስም አለብህ። ማልቀስ ምን ማለት ነው? መጸጸትን ያመለክታል። በማቅ ይከደኑ፣ አመድ ነስንሰው ማቅ ለብሰው እያለቀሱ። ማን ነው አልቃሹ? ህዝቡ። አከማቹት የተባለው ህዝብ ያልቅስ፣ ሽማግሌውም ያልቅስ። ቁጭ ብሎ ታዛቢ እንዳይሆን ጭራውን እንዲህ እያለ ያልቅስ፣ ከነሽበቱ ሁሉ ጭምር ሆኖ። አሮጊቶቹም ያልቅሱ፣ ህፃናቱም ያልቅሱ። እናታቸውን ጡት ይፈልጋሉ። ኦኬ፣ የእናታቸውን ጡትና ጠረን ስለሚፈልጉ ያለቅሳሉ። አይቻለሁ፣ አብሮ አደጌ ስትሳደብ አይቻለሁ። ቻለው ብራዘር ቻለው። መድኃኔዓለም ይኸውልህ ይህንን እረኛ አብሮ ያደገ እረኛ አስነስቶ እንደዚህ ይኸውልህ እንዲህ ትርምስምሳችሁን ያወጣዋል ማለት ነው። እሺ አብሮ አደጌ አብረን ስንቀድስ የነበረ ሲሳደብ አየሁትኝ። ታውቃለህ፣ በቀድሞ ማንነቴ ቢሆን እችን ቃል አትናገራትም ነበር። በረም ታውቃለህ፣ አብረን ስላደግን ማለት ነው። ግን ወንዱ ኢየሱስ፣ ጀግናው ኢየሱስ በፍቅር አሸንፎናል። ኤኒዌይ ስላየው ደስ ብሎኛል። እንኳን ደህና መጣህ። ከነስድቡ ጭምር እኔ ሰላም ብያለሁ። ሰላም ክርስቶስ ከአንተ ጋር ይሁን። ኦኬ እሺ። ሙሽራው ከልፍኙ ሙሽራይቱ ከጫጉላው ይውጡ። ለምን? ለለቅሶ። ህዝቡም ያልቅስ፣ ያከማቻችሁት ህዝብ ያልቅስ፣ ሽማግሌዎቹም ያልቅሱ፣ ህፃናቱም ያልቅሱ፣ ጡት የሚጠቡትም ያልቅሱ። ሙሽራዊና ሙሽራይቱም ከጫጉላው ወጥተው ያልቅሱ። በሰርግ ቀን አዎ አልቅስ፣ መዓት መጥቶብሃል። የምን ነክቶ ነው ኤርምያስ? ምን ነክቶ ነው ኢዩኤል ብለህ ብትለው አልቅሱ ብሏል ጌታ። ለምን የሚያለቅሱት? የእግዚአብሔር ቀን መጥቷልና። እሰየው ነው ታዲያ የሚባለው ብለህ እንዳትል፣ የመጣው ቀን እሰየው የሚያሰኝ አይደለም። እርሱም ቀርቧል። በጽዮን መለከትን ንፉ፣ በቅዱስም ተራራይ ላይ እሪ በሉ። እሪ በሉ ማለት እልል በሉ ማለት አይደለም። እሪ በል እንደሚለው እንደ ሀገራችን ሰው እንደዛ ማለት አይደለም። እልል በሉ አይደለም። እሪ በል ማለት ለለቅሶ ለዋይታ ነው። እሪ ብላ አለቀሰች፣ ምርር ብላ አለቀሰች፣ ምርር ብሎ አለቀሰ፣ እሪ ብሎ አለቀሰ እንደሚባለው ማለት ነው። እሪና እልልን እንኳን አያውቁ ሰው። ለቅሶ ነው፣ ለለቅሶ ነው። በቅዱሱ ተራራዬ ላይ እሪ በሉ አልቅሱ ማለት ነው። በምድር የሚኖሩ ሁሉ ይንቀጥቀጡ፣ ምክንያቱስ የእግዚአብሔር ቀን መጥቷልና። ምንድን ነው ይሄ የእግዚአብሔር ቀን? ለምንድነው ይንቀጥቀጡ ብሎ የሚለው? የእግዚአብሔር ቀን በቃ የሚያንቀጠቅጥ ነው ማለት ነው። የመጣው መዓት ነው። ምን አይነት መዓት? የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው። ስለዚህ እሪ በል አልቅስ። ህዝብ አከማች፣ ሽማግሌ ጥራ፣ ህፃናቱን ጡት የሚጠቡትን ሁሉ፣ አገልጋዮቹ፣ ሙሽራው ከጫጉላው ሙሽራይቱም ከዛ ወጥተው፣ ካህናቱና አገልጋዮቹ በወለሉና በመሰዊያው መካከል እየተመላለሱ አቤቱ ስለ ህዝብህ ራራ፣ አሕዛብ እንዳይነቅፏቸው ርስትህን ለማላገጫ አሳልፈህ አትስጥ ይበሉት። አምላካቸው እግዚአብሔር በአሕዛብ መካከል ወዴት አለ ብለው አይበሉ። እባክህ ራራልን፣ የያዕቆብ አምላክ አትጣለን ከፊትህ ብለው ያልቅስ። ሙሽራ የለም፣ ህፃናት የለም፣ ሽማግሌ የለም፣ አሮጊት የለም፣ ህዝብ የለም። በቅዱሱ ተራራዬ ላይ በጽዮን ተራራ ላይ እሪ በሉ፣ እልል በሉ አይደለም፣ እሪ በሉ፣ አልቅሱ፣ ዋይ በሉ። ምክንያቱስ የእግዚአብሔር ቀን የጨለማና የጭጋግ የደመናና የድቅድቅ ጨለማ ቀን ነው።
ታላቅና ብርቱ ህዝብ በተራሮች ላይ እንደ ወገግታ ተዘርግቷል። አምጥቼ ባለው ተራራ ላይ ማን ይበጣው? የሰሜኑን ሰራዊት ማለት ነው። ቁጥር 20 ላይ አምጥቻለሁ ታላቅ ህዝብ፣ እንደርሱ ያለ አልነበረም። ከእርሱም በኋላ እስከዚህ ትውልድ ድረስ እንደርሱ ያለ ከእንግዲህ ወዲህ አይሆንም። አምጥቼ ባለው ህዝብ፣ እሳት በፊታቸው ትባላለች፣ በዚህ ህዝብ ፊት በኋላቸውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ኤደን ገነት፣ በኋላቸውም እንደ ምድረ በዳ በረሃ ናት። አቤቱ ጌታዬ፣ ከእነርሱም የሚያመልጥ የለም። ከነማ ይሄ በተራራ ላይ ያዘጋጀሁት ህዝብ አለ። የት ነው ያለው ያ ህዝብ? ቁጥር 20 ላይ የሰሜንን ሰራዊት ከእናንተ ዘንድ አርቃለሁ ብሎ ያላቸው ማለት ይሄ የሰሜን ሰራዊት የተባለ ኬት ነው? ባቢሎናውያንን ያመጣባቸው እግዚአብሔር በእስራኤል ተራሮች ላይ አምጥቶ አስቀምጦባቸዋል። ሊያጭዳቸው ማለት ነው በመዓት። አቤት ከፊታቸው አሕዛብ ይንቀጠቀጣሉ፣ የሰው ፊት ሁሉ ፊት ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ላይ ይራመዳል፣ ከእርምጃቸው አያፈገፍግም። አንዱ ከአንዱ ጋር አይገፋፋም፣ አንዱ መንገድን ይጠበጥባል። በሰልፍ ቀን በመካከል ያልፋሉ፣ እነርሱ ግን አይቆስሉም። በከተማ ኩብኩባ ያኮበኩባሉ፣ በቅጥሩ ላይም ይሮጣሉ። እነዚህ ደግሞ ሌሎች ሰራዊቶች ናቸው። እንደ ሌባም በመስኮቶች ይገባሉ። ምድሪቱ ከፊታቸው ትናወጣለች፣ ሰማያት ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብት ብርሃናቸውን ይሰውራሉ። ስለዚህ የመዓት ቀን ነው። ጨለማ ነው የሚሆነው፣ ድቅድቅ ጨለማ ነው የሚሆነው። አልቅሱ፣ ዋይ በሉ፣ ሕፃን ሽማግሌ ሕዝብ ሳትሉ አከማቹ። ካህናቱ ጡት የሚጠቡ ሕፃናት በወለሉና በመሰዊያው መካከል እየተመላለሳችሁ አትጣለን፣ ርስትን ለማላገጫ አሳልፈህ አትስጥ ይበሉት። ጡት የሚጠቡ ሕፃናት ጡት ተከልክለው ያለቀሱበት ዘመን ነው። ከእናቶቻቸው ላይ በግዴታ እየተወሰዱ ሞት መጥቷላ እና አምጥተው በወለሉና በመሰዊያው መካከል በዛ በቤተ መቅደስ ማለት ነው። እዛ አምጥተው እዚህ በተኗቸው ሕፃናቶቹ። እዚህ ጋር የጌታ ቤተ መቅደስ ነው ያለው። እዚህ ወለሉና በመሰዊያው መካከል፣ መሰዊያው ማለት የነሐስ መሰዊያው በዚህ በውጭ በኩል እንስሶች ሲታረዱ የሚቃጠሉበት። አዎ እና ሕፃናቱን አመጡና ከእስራኤል ምድር ሁሉ የሰበሰቡትን እዚህ ጋር አምጥተው ዘረገፏቸው። ዳይፐር የታሰረለት ሕፃን፣ ሴትም ወንድም የተባለ ሽንታቸውን እዛው ጋር ሊሸኑ የሚችሉ ሕፃናት አምጥተው እዚህ ጋር በተኗቸው። እዚህ ጋር የጌታ ግሎሪ አለ፣ ክብር። እነሱን አይቶ እንኳን ይምረን እንደሆነ ብለው ነው ብራዘር። የእነዚህን ሕፃናት ምንም የማያውቁ መናገር የማይችሉ የእነሱን ጩኸት እንኳን አይቶ ይምረን እንደሆነ ብለው ማለት ነው። አየህ፣ ጡት የሚጸባ ሕፃናት እናቱ የትኛዋ እንደሆነች የማያውቅ እንኳን እግዚአብሔር ቀሰው አይደለም፣ እናቱ የትኛዋ እንደሆነች እንኳን የማያውቅ ሕፃን ልጅ እዚህ ጋር አምጥቶ መጣላቸው ለምንድን ነው? ከእናታቸው ጡት ተለይተው ነው እዚህ ጋር የተጣሉት። በኋላ ከለቅሶ በኋላ እነሱ ሁሉ ያልቅሱና ያልቅሱ። እዚህ ጋር እነዚህ ሕፃናት ሲገናኙ ያለቅሳሉ አያለቅሱም? ያለቅሳሉ። ምን ፈልገው? ጡት። ሕፃን በጡት አይቀልድም። አንቺው ራስሽ ምስክር ነሽ። አንተው ራስህ ምስክር ነህ፣ እኔም ምስክር ነኝ። ሕፃናት በጡት አይቀልዱ። ጡት ፈልገው ሲያለቅሱ ይስማቸው ብለው ማለት ነው። አቤት ጌታዬ ይስማቸው። እዛው እሱ ጋር የእሱ ቤት ወሰዱና እዛው ጣሏቸው ተብለው ማለት ነው። እንዲህ አይነት ጾም ተጾሞ ያውቃል? አሳ ኮቴሌትህን እየጠረክ እየበላህ ሽምብራ አሳሽን በልተሽ መተሽ የጾም ማኪያቶ ጠዋት እኮ በሸኖ ቅቤ በሚባለው ሸኖ ለጋ የሚባለው አለ የጣሳው በሱ እኮ እህቴ ምንድነው ቡላሽን እኮ ቡላ አድርገሽ መተሽ እኮ ነው እዚህ ጾመኛ ነኝ ብለሽ የምትይው።
ኧረ በመድኃኔዓለም ኧረ በመድኃኔዓለም ኧረ ቢያንስ ጴንጤ ፊት እንኳን እንደዚህ ብላችሁ አታውሩ። ጾመኛንም ብላችሁ ጴንጤ ፊት እንኳን አታውሩ። ቢያንስ እለፉን። በቃ እኛም እንዳላየ እናልፋለን። እለፉን። ጠዋት የበላሽውን ጨጨብሳ ማን እንዲህ ብዬ የት ተገኝቶ ተበልቶ ያውቃል? ገንፎስ ቢሆን በሸኖ ለጋ የሚሰራው ሽሮ ትክትኩ ቢባል ምናምን ነገር ምን ያደርግላል? በቃ የላም ወተት ምናምን ነገር የላም ቅቤ ድሮ ቀረቁ ብራዘር። ኮሌስትሮል ነው እየተባለ እሱ በቃ የኮሌስትሮል ፍሪ ነው የሚባለው መጨፍጨፍ ነው ብራዘር። በጀሪካው አስገብታው ይለ እንድናተ ጠዋት የበላሹ የቂጣ ፍርፍር ጨጨብሳ የሚባለው ቦምብ ካልሆነ በስተቀር ማን ነው ሊያፈርሰው የሚችለው? ሆድሽ ውስጥ ከሸኖ ለጋ ጋር የተበላ ማለት ነው የበላኸው ሰውዬ ማለት ነው። ወጣ ብለህ ደግሞ ካፌ አካባቢ ላይ ማነሽ እዚህ ጠቆር ያለ በወረደ የጾም ማኪያቱ ብለህ በጆግ ነው የጠጣኸው አይደለም? በሲኒ በጆግ ምን ያስፈልጋል ብራዘር? ወተትን የሚተካ ሌላ ወተት አለ። ቅቤን የሚተካ ሌላ ቅቤ አለ። እንዴት ነው አማርኛ? ጭራሽ እኮ አንዳንዱ እኮ የሚወፍረው በዚህ 2 ወር ውስጥ ነው። በዚህ 1 ወር ጾም በሚመጣ ሰዓት ላይ የሚወፍሩት ማን ወተት ነው የሚባል ምንድነው? አህያ ነው ማለት ሶያን አህያ ነገር የሚባል አለ አይደል? አዎ እሱ ማለት በወረደ ቡና ስሪልኝ ብሏት ማለት ጠቆር ይበል ብዙም አጣጥቁሩት እየተባለ በመንግስቱ ኃይለማርያም ዘመን ቢሆን አትችልም። አንድ የሰማሁት ይመስለኛል። በመንግስቱ ኃይለማርያም ጊዜ ማነ ጠቆር አድርገው ቡና ወተቱን ብለህ ካልክ መተው ይዟል አሉ። ቀይ ሽብር፣ ነጭ ሽብር ወይ ጥቁር ሽብር የሚባሉት ማለት ነው። ለምን መንግስታችን ጥቁር ነበሩና እሳቸውን በጎሪጥ ለመናገር ከጅለህ ነውና ክጃሎት እንደዛ አይተነዋል። የአይነ ውሃ ራሱ ያስታውቃል ብለው ወስደው አስረው ወፌላ ላይ ያው እንትንህ ላይ ቋንጀል ያንጠለጠሉ ነበር አሉ። አቤቱ ጌታዬ፣ አቤቱ ጌታዬ። እኔ እንኳን ያኔ ገና ጡት እየጠባሁ ነበር። የ15 ዓመት ልጅ ነበርኩኝ። ጀሪካ መቀለጃ አድርገውት ወስደው ጀሪካ አስሩበታል። መድኃኒዓለም ዕዳ ነበር እኮ ጠቆር አድርጊው ብለህ ለማለት ማኪያቶን አትችልም። ምክንያቱም ኢትዮጵያዊ ሾርኔ ይናገራል እኮ በደንብ ተናጋሪዎች ነን። እዚህ ውስጥ ማንም እጁን ሊያወጣ የሚችል የለም አልናገርም ብሎ የሚል የሾርኔ ንግግር በጣም ነው ኢትዮጵያዊ የሚናገረው። እና ጠቆር አድርገው ብለህ ካልክ መንግስቱ ኃይለማርያም ጥቁር ስለሆኑ ንጉሳችንን እሳቸውን ፕሬዚዳንታችንን ጓድ ሊቀመንበር መንግስቱ ኃይለማርያም የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ የኢሰፓ ማዕከላዊ ኮሚቴ ዋና ጸሐፊ ስማቸውን እንኳን ለመጥራት ብራዘር 15 ደቂቃ ይፈጅብሃል። እሳቸውን ለመናገር ፈልገ ነው የአብዮቱ ተቀናቃይ ነህ ብለው እርግብ ግቢትህን ብሎ ይልሃል። ከዛ ከደፋ በኋላ የፍየል ወጠጤ ልቦ ያበጠበት እዋጋለሁ ብሎ ከነብር ላከበት ብሎ ይላል። በቃ ትጭራለህ። አሁን እንደዛ ጠቆር አድርጊውም ወፈር አድርጊውም ብለህ ብትል ማንን ለመናገር ፈልገህ ነው ብለህ አትልም። ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ መላጣ ነው ማለት ትችላላችሁ መለስ፣ መላጣይን ግን መንካት አይችሉም ብለዋል እሳቸው። መለስ መላጣ ማለት ትችላለህ ብለዋል ፓርላማ ላይ ቁጭ ብለው። መላጣይ ጋ ግን ልትደርስ አይገባም ነው። ግልጽ ነው አይደል? አዎ። እንዴ ተው እንጂ እንደ ኢትዮጵያዊ ደግሞ ተናጋሪ አለ እንዴ? እንኳን ጠቅላይ ሚኒስትርን አይደለም እኮ ነብይ እኮ የሚናገር እኮ ነው። አዳም መከረኛ
መላጣ ብሎ መሳደብማ ድሮም የነበረ ነው በሰው ልጅ ታሪክ ውስጥ ነቢዩን ሁሉ ጭምር ሳይቀር እኮ ነው ኤልሳ መላጣ እያሉ የቤተል ልጆች የማን ልጆች የኮየ ፈጬ ያላልኩ የአራዳ ልጆች የካሳንቺስ ልጆች አይደለም የቤተል ቤትኤል ኤል የአምላክ ስም ነው። የእግዚአብሔር ቤት ማለት ነው። በቤተል ይኖሩ የነበሩ ልጆች ናቸው። ኤልሳ መላጣ ብለው ሲሉ ኪዳኑ ይፈቅድለት ነበረና ረገማቸው ይላል ያ ታላቅ ነቢይ። ከዛ 40 የሚያሉ ድቦች ወጥተው እነዛን ልጆች በሏቸው፣ ሰባብረው ገደሏቸው ይላል። ኪዳኑ ይፈቅድለት ነበረ። ነቢዩ እግዚአብሔር በአፉ ላይ የተናገረውን ቃል የሚሆን ነው። መለስ መላጣ ማለት ብቻ አይደለም፣ ኤልሳ መላጣ ማለት ትችላለህ። ግን ነቢዩን ጠቅላይ ሚኒስትሩ እንደምትሳደበው አይደለም ነቢዩን መሳደብ። አየህ፣ እነዛ ድቦች ወጥተው ሰባበሯቸው ይላል። እዚህ የሚቀመጡት የማን ልጆች ናቸው? የቤቴል ልጆች። ቤቴል ማለት የእግዚአብሔር ቤት። በዚህ በእግዚአብሔር ቤት ማን ናቸው የሚኖሩት? የካህናት ልጆች፣ የአገልጋይ ልጆች። የአገልጋይ ልጆች ናቸው በእግዚአብሔር ቤት ውስጥ ቁጭ ብለው የእግዚአብሔርን አገልጋይ የሚሳደቡት። አዎ፣ የጌታ ልጆች የተባሉት የካህናት ልጆች ናቸው የሚሳደቡት። አዎ። በቤተል ማን ነበር ይኖር የነበረው? የነቢያትና የካህናት ልጆች ናቸው። በእግዚአብሔር ቤት ውስጥ ያሉት ናቸው ተሳዳቢ የነበሩት ማለት ነው። አዎ። ለማንኛውም መላጣ ብለህ መሳደብ ትችላለህ። መላጣ ግን አትነካም ነው። ጠቅላይ ሚኒስትር አብይን እንደፈለክ መሳደብ ትችላለህ አይደል? እየተሳደበም ነው ሰው እየተሳደበም ነው። ግን ሄደህ እነካለሁ ብለህ ስትል መዓት ላይ እየጠራ ነው። ነገስታት ለምንድነው ይህን የማወራው? የእግዚአብሔር ሐሳብ ስለሆነ ነው። ሹማምንት እግዚአብሔር ባለስልጣንን ልትፈራ ትወዳለህ? መልካምን አድርግ ከሱ ዘንድ ሞገስ ይሆንልሃል ይላል። ኦኬ፣ ሞገስ ይሆንልሃል። እሺ፣ የሐዋርያት ማነው የሮሜ መልእክት መጽሐፍ ምዕራፍ 13 ላይ ነፍስ ሁሉ በበላይ ባሉ ባለስልጣናት ይገዛ፣ ከእግዚአብሔር ካልተገኘ በስተቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። ዋት ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ፍርዱን ሰጪው ማን ነው? ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና በስልጣናቸው አትምጣባቸው። ከመጣህ ግን አይለቁም። ባለስልጣንን እንዳትፈራ ትወዳለህን? መልካሙንም አድርግ፣ ከእነርሱ ምስጋና ይሆንልሃል። ይሸልሙሃል፣ ምስጋና ይሆንልሃል ማለት ነው። ለመልካም ነገር ይህን ቀጥሎ አያነቡትም ሰው። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና፣ መልካምን ለማድረግ የእግዚአብሔር አገልጋይ ነው። በከንቱ ግን ሰይፍ አይታጠቅም። በከንቱ አይደለም ስናይፐር ክላሽ የገዛው መድፍ ታንክ ምናምን የገዛው ለከንቱ አይደለም፣ ህዝብ ለመጠበቅ ነው። አንድ ሁለተኛስ፣ በህዝብ ውስጥ ደግሞ አማጽያን ካሉ ክፉ ብታደርግ ግን ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ባለስልጣን እግዚአብሔር አገልጋይ። እኛ እኮ ፓስተር ብቻ ነው ዘማሪና ፓስተር ወንጌላዊ ነብይ ብቻ ናቸው የእግዚአብሔር አገልጋዮች የሚመስሉን። እየሰማኝ ነው ወንድም አለ። የእግዚአብሔር አገልጋይ ነውና ባለስልጣን መለስ መላጣ ማለት ትችላለህ። መላጣ ግን ስትነካ ግን ወስዶ ፌላ ላይ ይሰቅልሃል። አብይን አበሻቅጠ መሳደብ ትችላለህ። እነካለሁ ብለህ ካልክ ግን ማናቸው መንግስታት እንደዚህ ያደርገዋል።
የእግዚአብሔር አገልጋይ ነውና ይላል። ይህንን እውነት ማንም ዲና ያድርጉ አይጥሰውም። ስለዚህ ባለስልጣንን ፍራ፣ አክብር። እኔም እንፍራ እናክብር። ላለንበት ሀገር የትኛውም ህግ ተገዛ። በሰላም ከተቃወምክ በሰላም ተቃወም፣ በንግግር አሸንፍ። ግልጽ ነው መልእክቱ። ግልጽ ነው መልእክቱ። ስለዚህ እግዚአብሔር ምን አለ? የእግዚአብሔር ፍርድ ሲመጣ የዚህን የሰሜኑን ሰራዊት እኮ ያመጣባት እዚህ ምዕራፍ 24 እዚህ ይላል። እዚህ ማለት ቁጥር 20 ላይ ይኸው የሰሜንን ሰራዊት ከእናንተ ዘንድ አርቃለሁ ብሎ ያለው ባቢሎናውያንን ነው። ለምንድነው ጌታ ባቢሎናውያንን ያመጣው? ለምንድን ነው ጌታ ባቢሎናውያንን ያመጣው? በማን ላይ ነው ያመጣው? በእስራኤል ላይ። ለምንድን ነው ያመጣው? በአንዱ ንጉሥ ሌላኛውን ንጉሥ ይቀጣል እግዚአብሔር። የባቢሎንን ንጉሥ በሜዶንና በፋርስ ንጉሥ ነው እግዚአብሔር ያዋረደው የቀጣው ማለት ነው። በዚያኑ ሌሊት ባቢሎናውያን መጥተው ገደሉት ይላል። ማነው? ሜዶናውያን መጥተው የባቢሎንን ንጉሥ በዚያኑ ሌሊት ዳንኤል በተናገረበት ገደሉት ይላል። መንግሥትህ ተከፈለች፣ ለሜዶንና ለፋርስ ተሰጠች፣ በዚያኑ ሌሊት አልኩ መጥተው ገደሉት ይላል። የባቢሎን ኢምፓየር በማን የወደቀው? በሜዶንና በፋርስ ጥምር መንግሥት የአሁኗ ኢራቅ ላይ። ማን ነበር የሜዶንና የፋርስን መንግሥት በባቢሎን ላይ ያስነሳው? ልዑል እግዚአብሔር። ምን እያልክ ነው ኤርምያስ? ጠጣው ብዬ ስለ ይሄን የጽድቅ እውነት ጠጣው። የባቢሎን ንጉሥን በሜዶና በፋርስ ነው የገለበጠው እግዚአብሔር። የሜዶንን ንጉሥ ደግሞ በግሪክ መንግስታት ነው የገደለው። ታላቁ እስክንድርን አስነስቶ ማለት ነው። ዳንኤል ትንቢት መጽሐፍ ላይ አላያችሁትም? አንድ ፍየል አለ 2 ቀንድ ያለውን በግ በኡባል ወንዝ ላይ። አንተ ብራዘር መጽሐፍ ቅዱስ አንብብ እኮ ነው ብዬምልህ። አንብብ ይሄቴ ዘግተሽ። ያ ፍየል ተመረረበት፣ ወጋው፣ ጣለውም ይላል። ማን ነበረ? የሜዶና የፋርስ መንግስትን። ፍየሉ የተባለው ማን ነው? ግሪክ እስክንድር ማለት ነው። በሜዶና በፋርስ መንግስት ላይ የግሪክን መንግስት ያስነሳበት ማን ነው? እግዚአብሔር። የግሪክን መንግስትስ ደግሞ በሮም መንግስት እንዲገለበጥ ያደረገው ማን ነው? እግዚአብሔር። መንግስቱ ሁሉን ስለምትገዛ አልኩ። የፈለገውን ያወርዳል፣ የፈለገውን ይሾማል። ሐና ያለችው ትዝ ይላችኋል። በቃ እንደዛ ነው ብራዘር። ማርያም የጌታዬ እናት ያለችው ትዝ አለ። እንደዛ ማለት ነው። ትዕቢተኞችን ከዙፋናቸው እምቦጭ ነው የሚያደርጋቸው። በኢትዮጵያውያን ንግግር እምቦጭ ማለት ያወርዳቸዋል ማለት ነው። ትዕቢተኞችን በልባቸው ሐሳብ ገዢዎችን ከዙፋናቸው አዋርዷል ትላለች የጌታዬ እናት ማርያም። ሃሌሉያ። ሱና አየህ ሲያወርድ ባቢሎንም በሜዶና በፋርስ፣ ሜዶና ፋርስን በግሪክ፣ ግሪክን በሮም፣ የባቢሎንን ንጉሥ ድጋሚ በከርከሚሽ ላይ በግብፃዊው ንጉሥ በፈርዖን ኒካኡ በኩል፣ የይሁዳው ንጉሥ ኢዮስያስ በማይመለከት ሲገባ በፈርዖን ንጉሥ፣ የእስራኤል ንጉሥ ደግሞ በማይመለከተው አልታዘዝ ብሎ ሲል አሦራውያንም በ722 አምጥቶ ደምጥማጧል። ከዛ የባቢሎን ንጉሥ ደግሞ አምጥቶ ይሁዳን። እንደዚህ ነው። አየህ አሁን በዘመናችንስ የሆነ ነገር ስታደርግ አሜሪካን አስነስቶ እግዚአብሔር ቀጥቀጥ ያደርጋል። ኃያላን መንግስታትን እንደፈለጋቸው ሊያዛቸው ይችላል ጌታ። የንጉሥን ልብ እንደ ውሃ ፈሳሽ ወደ ወደደው ያዘነብለዋል ይላል እግዚአብሔር ቃል። አለቀ። በንጉሱ በሰለሞን ላይ እንኳን
ሃዳድ የሚባል የሞዓባዊን ሰው መጨረሻ በህይወቱ መጨረሻ አካባቢ ላይ አስነስቶበት ነበር፣ ተነሳበት ይላል። ስላደረገው ግፍ ነገር ሰለሞን ስለሰራው በደልና ኃጢአት ማለት ነው። መስሎህ አንዳንድ ደፋሮች ምን ሲሉ ሰምቻለሁ? እግዚአብሔር ለሰው ልጆች ምድርን ለሰው ልጆች ሰጠ ብሎ የሚለው ጥቅስ ትዝ ይላችኋል? እግዚአብሔር ምድርን ለሰው ልጆች ሰጠ፣ ስለዚህ እሱ ወደዚህ ዓለም ገብቶ ይህን እንደዚህ አድርጉ ይህን እንደዛ አድርጉ ብሎ ለማለት መብት የለውም፣ ኢሌጋል ነው አሉላ። አንዳንድ የጠገበ ሁለት እግር እንደሚባል ጴንጤ ማለት ነው። አንተ ዳር ያስልህ ምን አገባው እግዚአብሔር ትላለህ እንዴ? በዚህ ዓለም ላይ እንደና ኃይሉ ዮሐንስ አይነቶቹ ሲናገሩ የሰማሁት ማለት ነው። ምን አግብቶት ጌታ እዚህ ዓለም ላይ እኛ ካልፈቀድለት ድርሻ አይልም ስልህ እያሉ ማለት ነው። እውነትህን ነው። እግዚአብሔር ዙፋኑን በሰማይ ሰራ፣ መንግስቱ ሁሉን ትገጭ ብሎ የሚለውን ቃል አላነበብከውም እንዴ? አላነበብሽውም? እህትዬ ወይት ዳኒ ማለት ዳንኤል ይልማ አይደል? ዳንኤልን እናንብበዋ። ዳንኤል ነብዩን ያልኩ ነብዩ። ኦኬ የት እናንብብ? 4:35 ላይ እስኪ እንሂድ። ሁሌ ያነባዋለሁ። እግዚአብሔር ኢሌጋል ነው ትላለህ እንዴ አንተ? በእኔ ህይወት እኮ አይደለም፣ በምኖርበት ሀገር በምኖርበት ምድር ሁሉ ላይ ባለ ሙሉ ባለስልጣን ሉዓላዊ አምላክ ነው። ልዑል ነው የሚባለው። ልዑል ማለት ለግዛቱ እና ከተፈጸመ በኋላ አይኔን ወደ ሰማይ አነሳ። እሰይ! ይሄ ነበር ማን? ናቡከደነጾር። ይሄ ነበር በመጀመሪያም ይሄን ነበር ማድረግ የነበረብህ። አንተ ግን አይንህን ያነሳው ወደ ነፋና ራክ፣ ሙስኩ፣ ማርዱክ ወደሚባሉ ጣዖታት ነው። ናባው ወደሚባል፣ ቤል ወደሚባል፣ ሜሮዳክ ነበር አይንህን ያነሳው። አሁን ግን አይንህን አንሳል። በቃ ይሄ ነው የተፈለገው። አይንን አንሳ ወደ ሰራዊት ጌታ ወደ እግዚአብሔር። እየሰማ ነው? እዚህ ያለ ሙሉ ማለት ነው። ወደ ሰው አይንን ታነሳለን። ሜሮዳክ የሚባል ጣዖት ነበር። ወደ እሱ ነበር ሲያነሳ ነበረው። እቺ ለግርማ ክብር የሰራሃት ታላቂቱ ባቢሎን አይደለችምን ብሎ ሲል እጅ መጣበት ይላል። ጻድቅ ነው እግዚአብሔር ስልህ፣ ጻድቅ ነው። ዛፍ ከስሩ እንደሚነቀል ይነቅልሃል ስልህ መድኃኒዓለም ንስሐ ካልገባ ደግሞ እንጠራራለሁ ብለህ ካልክ በሰማይ አምላክ በእግዚአብሔር ላይ ጫማዬን አነሳለሁ፣ ዙፋኔን በከዋክብት መካከል አድርጋለሁ፣ በሰሜን ተራሮች እሰበሰባለሁ ብለህ ካልክ ያ ምናምንቴ ሉሲፈር ተጠናውተዋል ማለት ነው። እግዚአብሔር ደግሞ ከማይታገሰው ነገር አንዱ ይሄንን ነው። ይሰመርበት። በመንፈስ መነዳት የአምላኬን ቃል እናገራለሁ፣ ወደ ውስጥ የሚያመጣውን በሙሉ እናገራለሁ። በእግዚአብሔር ላይ የምትንጠራሩ ማለት ነው። ዩቲዩብ ላይ የምትሰሙ ዘግይታችሁ የምትሰሙ ስማው ብራዘርዬ፣ እግዚአብሔር አያገባውም አላችሁ አይደል? በዚህ ምድር ላይ እሺ፣ ናቡከደነጾር ይናገር። ከቡሬነት የተመለሰው ሰውዬ ይነግርሃል። ገለባና ሳር ከመብላት የተመለሰው ሰውዬ ይነግርሃል። እዛ የናቡከደነጾር ምክር ገንዘብ ካደረክ ትተርፋለህ፣ ካልሆነስ አንተም ትሾቃለህ ማለት ነው። እና እኔ ናቡከደነጾር አይኔን ወደ ሰማይ አነሳው ይላል። ጥሩ ነው ናቡከደነጾር በእውነት ጥሩ ነው፣ ይበል የሚያሰኝ ነው። እንደሱ ነው ማንሳት ያለብህ። ድሮስ ወደ እነዚህ ወደ ሰራቸው በብርና በድንጋይ ከእንጨት የተሰሩ ቫርኒሽ የተለቀልቁ በሰው ትከሻና በአህያ በእንስሶች ጫንቃ ላይ የምትጭናቸው የባቢሎናውያን ጣዖታት ምን ይፈይዱልሃል? ሜሮዳካው ምን ይፈይድልሃል? ናባው የሚባለው ምን ይፈይድልሃል? ቤል ተዋረደ ናባውም ተሰበረ ብሎ ያለው ምን ይፈይድልሃል? ባቢሎንን አያድኗትም። ፋናራክ በል ሙስኩ በል ማርዱክ በል አያድኗትም፣ አላዳኗትም። ከሰራዊት ጌታ ከእግዚአብሔር ቁጣ ባቢሎንን አልታደጓትም። እግዚአብሔር ለዘለዓለም እኮ አልኩ ስሙን የተሸከምኩትን ነቢይ
ለዛ ደብዳቤውን ጻፍና በጢግራስና በኤፍራጥስ ወንዝ ውስጥ ጣለው አለ። በኤፍራጥስ ወንዝ ውስጥ ጣለው አለው። ባቢሎን እንደዚህ ወደቀች ብለህ ጣለው አለው። በቃ ላትነሳ ወደቀች አልኩ። አገር ትረባረባለህ፣ ባቢሎንን መልሶ የሚሰራት የለም። የአጋንንት መጨፈሪያ ነው ያደረጋት እግዚአብሔር። በዚያ አጋንንቶች ይዘፍናሉ ብሎ እንዳለ የምድረ በዳ ቀበሮ መኖሪያ ያደርጋታለሁ፣ ውድማ ነው ማረጋታለሁ። ያቺ ታላቂቱ ባቢሎን የተባለችዋል። ይፈራ መስሏል። ሩሲያ ብለህ ብትል፣ አሜሪካ ብለህ ብትል፣ ማን ብለህ ብትል፣ ሀያላን መንግስታት ቻይና ብለህ ብትል፣ የትኛውንም አውሮፓ ዩኒየን፣ አፍሪካ ኢጋድ ምናምን ነገር የፈለግከው በል እኮ አልኩህ። የሰማይ አምላክ እግዚአብሔር ከሰማያት ሲነሳ ላጥፋ ብሎ ዋይፕ ነው የሚያደርገው። አትለካካ። ከማን ጋር እያወራ እንዳለ ማወቅ አለብህ። የሰማይ አምላክ እግዚአብሔር ነው። ሊፈራና ሊመሰገን ይገባል። ልናከብረው ይገባል።